ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ስፖርታዊ መረጃዎቻችን ተመልሰን መገናኘት ችለናል። እንግዲህ ስፔን ተቀናቃኟን ፈረንሳይን 2-0 በሆነ ውጤት አሸንፋ ወደ ፍጻሜው ማለፏን አረጋግጣለች። ታዳጊው ላሚን ያማል የመጀመሪያ ዓለም ዋንጫ ፍጻሜ ጨዋታውን ይጫወታል። በዚህም ሂደት ስፔን ከ16 ዓመታት በኋላ ለመጀመሪያ ጊዜ በፍጻሜ መድረኩ ተገኝታለች። ታዲያ የዛሬ 16 ዓመት በሳውዝ አፍሪካ 2010 የዋንጫው ባለቤት ነበረች። ዛሬስ የሚለውን አብረን እንመለከታለን። ታዲያ በዛሬ ከያዝናቸው መረጃዎች መካከል አንድም ስለዚህ ነው። ሌላው ደግሞ በዝውውር መረጃዎቻችን በጣም በርከት ያሉ መረጃዎች አሉ። አርሰናል የአልቫሬዝ ጉዳይ ላይ ዳግም እያንሰራራበት ይገኛል። ምን አይነት ሁኔታዎች ነው ያሉት የሚለውን እንመለከታለን። ቡርኖ ጉማሬሽ ኒውካስትል የሱን ተተኪ ለማስፈረም እየተቃረቡ እንደሆነ መረጃዎች እየወጡ ይገኛሉ። ማነው የሱ ምትክ? ታዲያ ለአርሰናልስ በምን መልኩ ይጠቅመዋል? አብረን የምንመለከተው ጉዳይ ነው። እንዲሁም ማንቸስተር ዩናይትድ የዩሪ ቲለመንስን ዝውውር ይፋ አድርጓል። ተጫዋቹ የሕክምና ምርመራውን አጠናቆ በይፋ ከክለቡ ጋር ተቀላቅሏል። ምን አለ የሚለውንም እንመለከታለን። እንዲሁም ሊቨርፑል ለሳላ ተተኪ እያደረገ ያለውን ከፍተኛ ጥረት ለማስፈረም ከፍተኛ ተመራጭ የሆነ ክለብ ሆኗል። ታዲያ ይህ ተጫዋች ማን ነው? በዝርዝር የምንመለከተው ጉዳይ ነው። ስለ ቼልሲም አንዳንድ የዝውውር መረጃዎች አሉ። ጋርናቾ ከክለቡ እንዲወጣ ቀይ መስመር ተላልፎበታል። ለምንድን ነው የሚለውን እንመለከታለን። ታዲያ እናንተም እስከ ቪዲዮ መጨረሻው ድረስ እየተከታተላችሁ ቻናሉን ሰብስክራይብ አድርጋችሁ ቪዲዮ ላይክ እያደረጋችሁ አብራችሁን ቆይታ እንድታደርጉ ሀሳብ አስተያየቶቻችሁንም ኮሜንት ሴክሽን ላይ ያስቀምጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። የመጀመሪያውና ዋነኛው ዜናችን የሚሆነው ከዓለም ዋንጫው ነው። በአሰልጣኝ ሉዊስ ዴላፎንቴ የሚመሩት ስፓኒያርዶቹ የፈረንሳይ ብሔራዊ ቡድንን 2-0 በሆነ ውጤት በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በዚህ ጨዋታ ላይ ስፔን ምን ያክል የበላይ ምን ያክል ዶሚናንት እንደሆነች አስመልክተውናል። በ2024-25 የአውሮፓ ዋንጫ ግማሽ ፍጻሜም እናስታውሰዋለን። ስፔን ከፍራንስ ሲጫወቱ 5-4 በሆነ ውጤት ያሸነፉበት መንገድ ተመልክተን ነበረ። ያንን ጨዋታ ምን ያክል ፍራንስ የወረደ ቡድን እንደነበር ተመልክተናል። አሁንም ደግሞ በተመሳሳይ መልኩ ጭራሽ ግብም ማግባት እስኪያቅታቸው ድረስ ጭራሽ ደግሞ ኦስማን ዴምቤሌም ባይኖር ኖሮ አንድም ኢላማውን የጠበቀ ኦን ታርጌት ሳይሞክሩ ጨዋታውን የሚያጠናቅቁበት ሁኔታ ይኖር ነበረ። ስፔኖች እስካሁን ድረስ እስከዚህ ግማሽ ፍጻሜ ጨዋታ ድረስ ምንም ግብ ሳይቆጠርባቸው ሲመጡ አብዛኞች መረጃዎች እንደሚሉት ከሆነ አብዛኞች ደጋፊዎችም የእግር ኳስ ተንታኞችም ሲያወሩ እንደነበረው ስፔን ቀለል ያለ ቡድኖች እየገጠሟት ስለነበር ነው፣ ፖርቹጋል ብቻ ነች ትንሽ ፈታኝ የነበረችው ሲሉ ነበር ያነሱት። ግን ደግሞ ስፔን የመከላከል መስመሯ የተከላካይ ተጫዋቾቿ ምን ያክል ድንቅ እንደሆኑ ተመለከትን። ታዲያ በፈረንሳይ ጨዋታ አስመስክሯል። በፈረንሳይ ጨዋታ ያስመሰክሩበት ምክንያት ምንድነው? የኦሊሴ እንዲሁም ደግሞ የኤምባፔን ጥምረት አይደለም የማጥቃት ምንም የማድረግ ፍላጎት እንዳይኖራቸው ራሱ አስችሏቸው ነበረ። ታዲያ በዚህም ድንቅ የመከላከል ሁኔታቸው ምንም ግብ ሳይቆጠርባቸው ወጥተዋል። ታዲያ በዚህ ጨዋታ ላይ ከተመለከትናቸው ሌሎች ነገሮች መካከል ደግሞ የግቦቹን ባለቤት ነው። ስፔንን ለአሸናፊነት ያበቁትን ግቦች እንግዲህ ከመረብ ያሳረፉት ኦያርዛባል በመጀመሪያው አጋማሽ በላሚን ያማል ላይ በተሰራ የፍጹም ቅጣት ምት በሱ ምክንያት የተገኘ ፔናልቲ አስቆጥሮ ነው ሀገሩን መሪ ማድረግ ችሎ የነበረው። ታዲያ በሁለተኛው አጋማሽ ደግሞ ፔድሮ ፖሮ ድንቅ ግብ አስቆጠረ፣ ቡድኑን 2-0 እንዲመሩ አስቻለ። በዚህም ውጤት አሸነፉ። በዚህ ሁኔታ ላይ እንግዲህ ፈረንሳዮች በጣም የወረዱበትን ሁኔታ ስንመለከት በተለይ በሉካስ ዲኜ በኩል የነበሩ የመጫወቻ ሂደቶችን ነበረ። ሉካስ ዲኜ ላሚን ያማልን መቆጣጠር አቅቶታል። በተለይ ደግሞ ያማል ላይም ትኩረት ሲያደርግ ሌሎች ተጫዋቾች እያለፉት ሲሄዱ ተመልክተናል። የሱም ጥፋት እንደሆነ ተመለከትን። በመጀመሪያው አጋማሽ ላይ ፈረንሳይን እንዲቀዘቅዝ ያደረጋት። ከዛ በፊት ደግሞ የዊሊያም ሳሊባ የተጎድቶ የመውጣቱ ሁኔታም አንዱ ነው። ዊሊያም ሳሊባ ከሜዳው ተቀይሮ መውጣቱ በላክሮክስ አማካኝነት ተቀይሮ ነበር የወጣው። ታዲያ ላክሮክስ ግን መረጋጋት አልተመለከትንበትም። ድንጋጤ ታይበታል። አንዳንድ ኳሶች ውስጥ ነበሩ። እሱ ብቻ አይደለም። ፈረንሳይ ብሔራዊ ቡድን አብዛኞቹ ተጫዋቾች በርካታ ስህተቶችን ሲሰሩ እንደነበርም እየተመለከትናቸው ነበረ። ታዲያ በዚህ ጨዋታ ላይ ፍራንስ እጅግ በጣም
አሰቃቂ የሚባል እግር ኳስን ነበር ሲጮቱ የነበረው። ይቅርታ አድርጉልኝ ኤቨርተን፣ ሊድስ ዩናይትድ በዚህ ደረጃ ሲጮቱ ተመልክቻቸው አላቅም። ግን ደግሞ ፍራንስ ከስፔን ብሔራዊ ቡድን ጋር ያለባት ፍራቻ አሁንም ይቀጥላል። ለቀጣዮቹም ዓመታት እየቀጠለ ይሄዳል ማለት ነው። ላሚን ያማልና አጋሮቹ አዲሱ የስፔን ብሔራዊ ቡድን ትውልድ እንግዲህ ስፔንን ድጋሜ ሻምፒዮና ለማድረግ ጉዞን እየቀጠለ ይገኛል። እንዳልኳችሁ ከ2010 በኋላ ለመጀመሪያ ጊዜ ለዓለም ዋንጫው ፍጻሜም ማለፏን ተመለከተን። ይህ ቡድን እንግዲህ በማጥቃት ብቻ ሳይሆን በመከላከሉም ድንቅ ነገርን እያስመለከተን ይገኛል። በውድድሩ እስካሁን የተቆጠረባቸው አንድ ጎል ብቻ ነው። እሱም እንግዲህ ከቤልጅየም ጋር በተደረገው ጨዋታ የተቆጠረባቸው ግብ እንደነበር የምናስታውሰው ጉዳይ ነው። ታዲያ ይህንን ታሪካዊ ጨዋታ እንግዲህ በቀጣይ በስቴዲየም ተገኝቶ የታደመው ሰው ብዛት 71,000 ያክል ተመልካቾች እንደታደሙት መረጃዎች ይወጡ ይገኛሉ። አሁን ስፔን በኒውጀርሲ በሚደረጉ የፍጻሜ ጨዋታ የአርጀንቲናና የእንግሊዝን ጨዋታ አሸናፊን የምትጠብቅም ይሆናል ማለት ነው። አሁን ደግሞ ወደ ዝውውር መረጃዎቻችን እንሸጋገር። መድፈኞቹ በክረምት የዝውውር መስኮት ትልቅ ቦምብ ሊያፈነዱ እንደሚችሉ እየተመለከትን እንገኛለን። አርጀንቲናዊው የፊት መስመር ተጫዋች አልቫሬዝ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግም ለክለቡ በይፋ ማሳወቁን ተመልክተናል። ባርሴሎና እሱን ለማስፈረም 86 ሚሊዮን ፓውንድ ቢያቀርብም አትሌቲኮ ማድሪድ ለቀጥታ የሊግ ተቀናቃኝ ክለቦቹ ላለመሸጥ ውድቅ አድርጎበታል። ይህ ደግሞ ለአርሰናል ትልቅ እድል ይከፍትለታል። የተጫዋቾች ልውውጥ አንደኛው አማራጭ እንደሆነ መረጃ እየታየ ይገኛል። አርሰናል አልቫሬዝን ለማግኘት የክለቡን ከፍተኛ ግብ አስቆጣሪ ዮኬሬሽን ለአትሌቲኮ ማድሪድ አሳልፈው ለመስጠት የመጀመሪያ ደረጃ ንግግሮችን ማድረጉ አንዳንድ መረጃዎች እየጠቀሱ ይገኛሉ። የግራ መስመር የማጥቃት ሂደቱ ላይ ደግሞ ስንመለከት ሊያንድሮ ትሮሳርድ በ17 ሚሊዮን ፓውንድ ወደ ቤሽክታሽ ማምራቱን ተከትሎ አርሰናሎች አጥቂ ይፈልጋሉ። ታዲያ አልቫሬዝ ደግሞ በየትኛውም የአጥቂ መስመር ላይ መጫወት የሚችል በመሆኑ ለሚኬል አርቴታ ፍጹም ምርጫ እንደሆነ እየተመለከትን ነው። ከሱ በተጨማሪ አስቶን ቪላው ሞርጋን ሮጀርስና የክለብ ብሩዡ ክርስቶስ ዞሊስ በአርሰናል እይታ ውስጥ ያሉ ተጫዋቾች ናቸው። የማንቸስተር ዩናይትድን ደጋፊዎች ክለባችሁ አስደናቂ ዝውውሮችን እየፈጸመ ይገኛል። በማይክል ካሪክ የሚመራው ዩናይትድ የአስቶን ቪላውን አማካይ ቴሌማንስን በ35 ሚሊዮን ፓውንድ የውል ማፍረሻ በአስገራሚ ፍጥነት ማስፈረማቸውን ተመለከትን። ቴሌማንስ በዩናይትድ ታሪካዊውን የፖል ስኮልስ እና የቡርኖ ፈርናንዴዝ ማሊያ የነበረውን 18 ቁጥርን ይለብሳል። ይህ ማሊያ ክፍት የሆነው እንግዲህ ካዝሜሮ ክለቡን ለቆ ወደ ሊዮኔል ሜሲ ኢንተር ሚያሚ በነፃ ዝውውር ለመጓዝ በመወሰኑ ነው። ታዲያ ይህ ተጫዋች አሁን በማንቸስተር ዩናይትድ ቤት 18 ቁጥር መለያ ለብሶ እንደሚጫወት ተረጋግጧል። ዩናይትድ ከዚህ ቀደም የቼልሲውን አንድሬ ሳንቶስን በ48 ሚሊዮን ፓውንድ ማስፈረሙ ይታወሳል። የአትላንታውን ኤደርሰን ደግሞ በሕክምና ምርመራ ምክንያት ዝውውሩ ቢበላሽም አሁን ደግሞ ሶስተኛ የፕሪሚየር ሊግ አማካይ ለመጨመር የብራይተኑን ካርሎስ ባሌባ ወይም ደግሞ የሪያል ማድሪዱን ኦሪያን ቹዋሜኒ በ70 ሚሊዮን ፓውንድ ለማስፈረም እያሰቡ ነው። ማንቸስተር ዩናይትድ በጣም ቢዚ የሆነ ክረምት ዝውውር መስኮት እንደሚያሳልፍ መረጃዎች እየጠቆሙን ይገኛሉ። ወደ ስታንፎርድ ብሪጅ እናምራ። ቼልሲዎች ባለፈው የውድድር ዓመት 10ኛ ደረጃን ይዘው ማጠናቀቃቸውን ተከትሎ አዲስ አሰልጣኝ መቅጠራቸውን ተመልክተናል። ታዲያ ዣቢ አሎንሶ በአዲሱ ክለብ አዲስ ማንነት ለመገንባት ጥረት እያደረጉ ይገኛሉ። አንዳንድ ተጫዋቾች ግን ደግሞ እየለቀቁበት ነው። ኩኩሪያ ወደ ማድሪድ እንዳመራ ተመልክተናል። ድንቅ የጨዋታ እንቅስቃሴም ነበረው ከፈረንሳይ ጋር በነበረው ሂደት። ይህ ዓለም ዋንጫ ለማርክ ኩኩሪያ በጣም ድንቅ እንደሆነ እየተመለከትን ነው። ኤንዞ ፈርናንዴዝም የመልቀቅ ዕድሉ ከፍተኛ አለው። ቼልሲ እሱን ለመተካት የክሪስታል ፓላሱን አዳም ዋርተንን በ100 ሚሊዮን ፓውንድ አይን ውስጥ መክተቱን እየተመለከትን ነው። በሌላ በኩል ሮማዎች አርጀንቲናዊውን አጥቂ አሊያንድሮ ጋርናቾን ለማስፈረም እንደ ቼልሲ ይፋዊ ጥያቄ አቅርበዋል። የሮማ ጥያቄ እንግዲህ 5 ሚሊዮን ዩሮ የውሰት ክፍያና በኋላ ላይ ደግሞ በ35 ሚሊዮን ዩሮ የመግዛት መብትን ያካተተ ጥያቄ ነው እና ቼልሲዎች እጅግ በጣም ድንቅ ኦፈር አግኝተዋል ብዬ ነው ማስበው ከገዙበት ዋጋ አንጻር። ስለዚህ ቶሎ ብሎ ቢወስኑበት ይሻላል። ካልሆነ ጋርናቾ በጣም የማይሆን የውድድር ዘመን ያሳለፈው በጣም የሚወቀስ አይነት እንቅስቃሴን ያሳየውና በዚህ አይነት እንቅስቃሴ ሮማ ፈላጊ የሆኑ ብቅ ማለቱ ለቼልሲዎች ተመስገን የሚያስብል ጥያቄ ይሆናል። መቀበል የሚኖርባቸዋል ብዬ ነው ማስበው። ቼልሲ ግን ፍላጎቱ ሌላ ነው። ጋርናቾን
ባለፈው ክረምት ከዩናይትድ በ40 ሚሊዮን ፓውንድ ቢያስፈርሙም በ43 ጨዋታዎች 12 ጎልና አሲስት ብቻ በማስመዝገቡ በቋሚነት እንዲለቅ ነው የሚፈልጉት። እንግዲህ ከጋርናቾ ጋር ያላቸውን ታሪክም ማጠናቀቅ ይፈልጋሉና 42.7 ሚሊዮን ፓውንድ እንደሚፈልጉም መረጃዎች እየወጡ ይገኛሉ። ሌላው እንግዲህ በአዲስ አሰልጣኝ ኢራቢላ የሚመራው ሊቨርፑል ሞሳላን በነፃ ክለቡን ማጣቱን ተመልክተናል። ታዲያ ክለቡ የፈለገው የአንዲዮ ማንዴ በፒኤስጂ በመነጠቁ አሁን ደግሞ ወደ ሌላ አማራጭ ፊቱን አዙሯል። ባርኮላ ፒኤስጂ ላለመሸጥ ቢጥርም ሊቨርፑል ይህንን የፈረንሳይ ኮከብ ለማግኘት ግንባር ቀደም ሆኖ ተቀምጧል። የዓለም ዋንጫው ኮከብ አንድሬ ሼልድሩፕም ይገኝበታል። በዓለም ዋንጫው ላይ ለኖርዌይ ብሔራዊ ቡድን ድንቅ ብቃቱን ያሳየውና ለሃላንድ 2 አሲስት ያደረገው የ22 ዓመቱ የቤኒፊካ ክንፍ አጥቂ በሊቨርፑል ራዳር ውስጥ ገብቷል። ተጫዋቹ ወደ እንግሊዝ ለመምጣት እንግዲህ የቤኒፊካን የኮንትራት ማራዘሚያ ውድቅ ማድረጉን ተመለከትን። ቤኒፊካ አሁን በዓለም ዋንጫው ምክንያት ዋጋውን ወደ 43 ሚሊዮን ፓውንድ ከፍ ማድረጉን ተመለከትን። ሊቨርፑል ይንወጣ ለማስፈረም ከፍተኛ ፍላጎት እንዳለው ነው የተነሱ ያሉ መረጃዎች የሚያሳዩት። በመጨረሻም ኒውካስትል ዩናይትዶች ዮያን ማንዛምቢን በአስቶን ቪላ ከተነጠቁ በኋላ ትኩረታቸውን ወደ ሌላ ተጫዋች አድርጓል። ኮከባቸው ብሩኖ ጉማሬሽ ወደ አርሰናል ማምራት ይፈልጋል። ታዲያ ኒውካስትል እሱን ለመልቀቅ 100 ሚሊዮን ፓውንድ ይፈልጋል። ቡድኑ ጉማሬሽ የሚለቅ ከሆነ ታዲያ ኒውካስትል እሱን ለመተካት የቦታፎጎውን የ25 ዓመት ብራዚላዊውን አማካይ ዳኒሎን በ26 ሚሊዮን ፓውንድ ለማስፈረም አንደኛ ምርጫቸው አድርገውት እየተንቀሳቀሱ ይገኛሉ። ምናልባት ቀድሞ ማስፈረም ከቻሉ ለአርሰናል ትንሽ ስጋት ሊሆንባቸው ይችላል። ማለትም ለመልቀቅም ምንም ያክል ጫና አይኖርባቸውም። ነገር ግን ከዳኒሎ ፊርማ በፊት አርሰናል ማስፈረም ከቻለ ምናልባት ዋጋውም ትንሽ ማስቀነስ የሚችሉበት ሁኔታ ይኖራል። ኒውካስትሎችም ብዙ በቆዩ ቁጥር የጉማሬሽን ምትክ እንደማያገኙ ስለሚያውቁ ቶሎ መፍጠን መቻል ነው የሚፈልጉትና በዚህ አይነት ሁኔታ ከሁለት አንዱ ክለብ ፈጥኖ የተገኘው ክለብ ይጠቀማል ብዬ ነው የማስበው። ለማንኛውም እንግዲህ ለዛሬ ነበሩን እነዚህ ስፖርታዊ መረጃዎች እነዚህን ይመስላሉ። ስፔን ፈራንስን ጥላልፋለች፣ ወደ ፍጻሜው ተሻግራለች። ነገ አርጀንቲና ከእንግሊዝ ምን አይነት እንቅስቃሴ ያሳዩናል? እስቲ ሐሳባችሁን አስቀምጡልን። በዝውውር መስኮቱ አርሰናል በዚህ አይነት ሁኔታ እየተንቀሳቀሰ ይገኛል። የአልቫሬዝ ጉዳይ ዳግም እየተነሳ ነው። ሐሳባችሁ ምንድነው? ማንቸስተር ዩናይትድ በዝውውር መስኮቱ ጥሩ እየተንቀሳቀሰ ይገኛል። ምን ያክል አስደስቷችኋል? እስቲ ሐሳባችሁን አስቀምጡልን። በቀጣይ ቪዲዮቻችን እስከምንገናኝ ድረስ ሰላም።